ሰላም ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞች፣ እናት አባቶች፣ የሰው ዘር በሙሉ እንዴት ናችሁ? ከብዙ ጊዜ መጥፋት በኋላ እንግዲህ ዛሬ በአዲስ ቪዲዮ ተከስቼላችኋለሁ። ብርድ አለ፣ በጣም ብርድ አለ። ማርያምን ጆርዳን ብርድ አለ። ቅርታ ስላስገሳውባችሁ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ የምታበረታቱኝ አይዞሽ የምትሉኝ እውነት ብዙ ልጆች አላችሁ፣ ኮሜንት የምትጽፉልኝ። በቃ እኔ እንጃ አላቅም። ይህ ነው ብዬ ልጠይንት ልላችሁ አልችልም። ስጠፋ ደግሞ እየደወላችሁ አለምዬ ለምንድን ነው ቪዲዮ ማትለቂ ምን ሆነሽ ነው ብላችሁ በውስጥ መስመር ያናገራችሁኝ 1 2 3 ሰው አላችሁ። እናንተን ሳላደንቅ እናንተን ሳላመሰግን አላልፍም። በጣም ይቅርታ። አዎ ቪዲዮ ብዙ ጊዜ አልሰራሁም። ትናንትና ዛሬ ነው ቪዲዮ መስራት የጀመርኩት። ያው አንዳንድ ደብሮኝ የነበረ ጊዜ ነበር። ግን ደግሞ ሁኔ ብደበርን ባስብን ብጨነቅ እግዚአብሔር ያለው ነው የሚሆነው እና እግዚአብሔር ያለው ይሆናል ብዬ ሁሉን ነገር ለድንግል ማርያም ልጅ አደራ ሰጥቼ ወደ ዩቲዩብ ተመልሻለሁ። መብርሃን እንግዲህ የልቤን መሻት እሷ ሞልታ በዚህ አጋጣሚ ውዱ ባለቤቴ አሽላልኝ ቸር ወሬ እንድታሰማኝ እፈልጋለሁ። ትንሽ ባለቤቴ ህመም ላይ ነው ያለው እና ዩቲዩብ የምትከታተሉኝ እህት ወንድሞቼ እግዚአብሔር ይማርልሽ፣ ይፈውስልሽ። የልጅሽን አባት ተመልሰሽ ደግሞ ከእሱ ጋር ደግመሽ ቤቢን እንድታመጪ እንድትወልጂ ብላችሁ ጸሎታችሁ አስቡ። ምኞት አይከለከልም። እወልዳለሁ፣ ደግሞም ነው እንደምወልድ አልጠራጠርም። እና ምን ልላችሁ ነበር የመጣሁት፣ ሴት ልጅ ከባለትዳር ላይ እንዲሁ ፊት ጤን የሚባል ነገር አለ። አሁን ደግሞ ሙሉ በሙሉ በሴቶች መፍረድ አይቻልም። ለምን? ወንዱም ቆሻሻና ልክስክስ ውሻ ነው። የሰው ልጅ ነገሩ እስኪስተካከልለት ድረስ በፊት እኔ ይሄን ልላችሁ የሚለው ማን እንደሆነ እናንተ ልታውቁ ትችላላችሁ። ሁሌም ዳይመንድ ቪዲዮ የምሰራው ስለ ናሁም ነው። አሁን ግን ናሁም የሚባል በጣም እያስጠላኝ እየቆሸሸ የመጣ ባለጌ ሰው ነው። ለምን እንደዛ አልሽ ብትሉኝ፣ ትናንትና ከፋፊ ጋራ፣ ከትናንት ወዲያ ከቲጂ ጋራ፣ አሁን ደግሞ እሙኑ ማሙ የምትባል በፓንት የምትራመድ ሴት ይዞ መጥቶ ውብዬን ለማናደድ ከቤቷ ዳይፐር ይዛ ነው የመጣችው። ሻምፖ ለህፃኑ ነው ላንች አይደለም፣ ራሷ ችላ ቤት ተከራይታ አልፈልግም ብላ ውብዬ ወጣለች። በእርግጥ እስኪስተካከል እንጂ እውነት ሰው ትዳሩን አልፈልግም ብሎ አይተላም። ምክንያቱም ገና ወረቀታቸው አልተቀደደም፣ በፍርድ ቤት ፍርሚያቸው አልተቀደደም፣ ገና ላይ ናቸው ማለት 50-50 ናቸው። እሴቱ ግን ያነ ወንድ ላይ ተለጥፎ ሂዳ አሁን ያቺ እንደዚህ ከሚስቱ ከልጆቹ እናት ፊቱን መደባበስ፣ ፊቱን ማሻሸት ምን የሚሉት ውርዴት ነው። ውርዴት፣ ቅሌት፣ ውርዴት። እናንተ እባካችሁ እሴቶችዬ ምን እየሆናችሁ ነው? ምንድን ነው አላማችሁ? እስኪ ንገሩኝ። እንዴ አንቺ ነገ የልጁን እናት ትቶ መጥቶ ከአንቺ ጋር ህይወት መስርቶ የሚኖር መስሎሽ ከሆነ ማርያምን መኝኛ አይሆንም፣ አይሳካም። ማርያምን አይሳካም። ለምን መሰለሽ? ዛሬ ተናዶ ተበሳጭቶ ከውብዬ ጋር ስለተጣላ አልፈልግም ስላለችው እሱ ደግሞ በተራው ለማናደድ ነው እንጂ አንቺን ኩንታል ጎትቶ የሄደ ፈልጎሽ እንዳልሆነ ግን ልታውቂ ይገነዘባል። የዛሬ 10 ምናምን ዓመት ከዩኒቨርሲቲ ነው የምታውቁ። ይችን ሰዓትና ደቂቃ ቁጥርሽ የሁለታቸውን ያለ መግባባት እሷ ለብቻዋ ቤት መከራየቷን ስታውቂ ከዱባይ በረሽ ኢትዮጵያ ምን ነው ወንድ የለም እናትዬ? ነው በአለሙ ናሁም ብቻ ነው እንዴ ተፈጠረ? ምን ሆናችሁን ሴቶች እየሄዳችሁ ከናሁም ላይ ጭራችሁን እየቆላችሁ የምትለጠፉ እንዴ? ምን እየሆንሽ ነው? አንቺን ብሎ ሻምፖና ቅባት ዳይፐር ገዢ ለህፃን ምን አርገሽበት? እንደው ምን ይታወቃል? መቼስ የዛሬ ዘመን ሴት ልጅ እንዲያው ሰውን ወንድን በእንትን ነው መታጠምዱት እያየነ ነው ሶሻል ሚዲያ ላይ። በቃ ስንት አይነት ደፋር አይኑን በጨ የጠረገ ሴት አለ። ግን በአብርሃሙ ስላሴ ዝም እስኪ አደብ ግዙ፣ በስመ አብ በሉ፣ አደብ ግዙ እንዴ እናንተ። ቪዲዮ ሶሻል ሚዲያ ላይ ስለተራገበላችሁ ስለታታያችሁ እንደ ጀግነት እኮ አይደለም። የባለትዳርን ቀሙ እንደ ጭራ እንደ የፈረስ ጭራ ይመስል ከኋላ ምንድን ነው አንዱ ስትላቀቅ አንዱ። አንተ ራስህ በሽተኛ ነህ እንዴ ናሁም የምትባል ማለት ነው። እስካሁን ድረስ እውነት
ናሁም መልካም ሰው ነው፣ ናሁም አያደርግም፣ ናሁም ሀቀኛ ነው ብዬ በአንተ ስከራከር ነበር። ግን አሁን በጣም ውስጣዊ ችግርህ እንዲህ ግልብጥ ብሎ ወጣ። እንደኔ እንደዚህ ማዲያት ማለት ነው። ይሄ የውስጥ ሐሳብህ ግልብጥ ብሎ ወጣ። አንተ ቢያንስ ልትከበር ልታፍር ይገባል። የልጆች እናት ፊት እንደዛ የተለያየ ሴት እየወሰድክ መላስ መሳም እንደዚህ መተሻሸት ምን የሚሉሽ ነሽ? አንቺስ ራሱ ምን አይነት ጋጠ ወጥ ፈረስ ነሽ? እንደምን ነው ከዚህ ከዱባይ እየተፈታችሁ የምትለቀቁ ሴቶች ግን ጤነኛ ናቸው? ያቸፋፊ እንደዛ እብድ ሙር ሲያደርጋት ነበር ከዱባይ ሄዳ። አንቺ ደግሞ ከዱባይ መጀመሪያም ከሪፖርት ሲቀበልሽ እኔ አኳኋንሽ አልጣመኝም፣ አለባበስሽ ማለት ነው ሰውነትሽን በከፊሉ የሚያሳይ ፕላስቲክ ሰርጀሪ ተሰርተሽ እንደዛ ቄጠሽን ቅንባስ መስለሽ ወዲያና ወዲህ ውንጥ እያደረግሽ ስትመጪ እኔ አልጣምሽኝም። እውነት ልንገርሽ ነገ ውብዬ ባለቀሰችበት እንባ አንቺም ታለቅሽበታለሽ። እናንተ ከናሁም ላይ የምትንጠለጥሉ ሴቶች ውብዬና ናሂ ተለያይተው አይለያዩም፣ ይዋደዳሉ። አሁን ልክ ይዟቸው እሷ ምልክ እሱ ምልክ ይዞት ነው እንጂ እመኑኝ ይዋደዳሉ። ከናንተ ጋር ናሁም አይዘልቅም። ግን ለጊዜው ሸንቶብሽ ይወጣ ይሆናል። እመኝኝ ሽንቱን ሊሆንቶብሽ ስሜቱን አርክቶብሽ ይመለስ ይሆናል። ወንድ ልጅ አይደል? ወንድ ልጅና ውሻ እኮ ሲያበሉት ይወዳል። ቂጥ ያውቃል፣ ቂጥ ይወዳል። ግን ደግሞ ማለት ነው እሱ 80ውን አልቀደደም። 80ውን እስካልቀደደ ድረስ ሚስቱን እስካልፈታ ድረስ እመኑኝ ማናችሁም ሴቶች ከዩኒቨርሲቲ ነው የማውቀው አጠቋቆራችሁት እኮ እንደዚህ ምን ነው እናት አለም ጭራሽን ቆላሽስ ምን አገባሽ? ቢጠቁር ቢከሳ እንዴ እሷ ከርግዝና ወልዳ እንደዛ ስትሰቃይ ለምን አባሽ አልመጣሽም ታዲያ? ትዳሩን እንድትመልሽ ፈልገሽ ከሆነ ውብዬና ናሁምን ወደ ትዳራቸው ለመመለስ ለማስታረቅ ፈልገሽ ከሆነ ማለት ነው አሁን የውብዬ ወንድም የምር ሲሆንበት ጨክኖ ስለመጣና አንቺ ናሁምን አልፈልግም ብላ ውብዬ ቤት ተከራይታስ እንድትወጣ ስላወቅሽ በሁለት ቀን ውስጥ ትኬት ቆርጠሽ ኢትዮጵያ ያስገባሽ ምን አባሽ ፈልገሽ ነው? የናሁምን ትዳር የናሁምን ህይወት የምትመልሽ ከሆነ ለምን አባሽ ምን ቆርጦሽ ምን ገዶሽ ነው በፊት ያልመጣች? እንደዛ ሜዳ ላይ በረንዳ ሲያድር አሁን ያው ነገሮቹን እንደሚስተካከል ስላወቅሽ እንዳይስተካከል መጥቼንም ከመሃል ጥልቅ ብዬ ልበታት ናቸው ብለሽ ነው እንዴ? ወይኔ ሴቱ አታሰድቡን እንዴ? አቦ ምን ነው አታሰድቡን?